ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። የአብሪ ሚዲያ አድማጭ ተመልካቾቻችን ሰላምታዬን ከአብሪ ሚዲያ ስቱዲዮ እያቀረብኩኝ ለዛሬ ሁለት ሰበር መረጃዎች አሉኝ ከአጫጭር ትንታኔዎች ጋር አቀርብላችኋለሁ። የመጀመሪያው በሸኔ ቡድን ላይ በተፈጸመ ጥቃት የቡድኑ ቁልፍ ሰው ከነ አጃቢዎቹ ተማርኳል። በርካታ ወታደሮቹም ተደምስሰዋል እና በሸኔ ላይ የሚደረገው በምድርና በአየር በድሮንና በእግረኛ የሚደረገው ጥቃትም ተጠናክሮ መቀጠሉን ያሳያል። ያገኘነው መረጃ ዝርዝር አድርገን እናየዋለን። ሌላው በህወሓት ላይ ተጨማሪ የድሮን ድብደባ ተካሂዷል። በህወሓት ወታደራዊ ኢላማዎች ላይ ወይም በትግራይ ያሉ ወታደራዊ ወሳኝ ኢላማ በተባሉ ላይ ተጨማሪ የድሮን ጥቃት ተካሂዷል። እነዚህን ሁለት ዜናዎች በዋነኛነት እንመለከታለን። ሌሎችም መረጃዎች አሉን። አብራችሁን ቆዩ። የአባገዳ ጎበና ሆላ ልጅ የሸኔው ከፍተኛ የጦር አዛዥ ፎሌ ጎበና ሆላ የሚባለው ከነአጃቢዎቹ ተማርኳል። ከሱ ጋር ተሰልፈው ለጥፋት ይንቀሳቀሱ በነበሩ ተዋጊዎቹ ላይ ከፍተኛ ጉዳት ደርሷል። ይህ የሸኔ ከፍተኛ አዛዥ የደቡብ ምዕራብ ሸዋና ምስራቅ ሸዋ ቀጠና ላይ ያለውን ኃይል አጣምሮ የሚመራ ነው እና በትናንትናው ዕለት በመከላከያ ጥምር ኃይል በተደረገ የከበባ ጥቃት ሰራዊቱ ከፍተኛ ጉዳትን አስተናግዶ ሲበታተን ይሄ አዛዡ ከነ ተከታዮቹ መማረኩን ነው የሚያሳየው መረጃው። ስለዚህ ይሄ ቦታ በደቡብ ምዕራብ ሸዋ ቀርሳ ማሊማ ወረዳ ረብሳ የምትባለዋን ከተማ ለማጥቃት ለመዝረፍ እና ያው ሰላማዊ ሰዎችን ጉዳት ለማድረስ አስቀድሞ እንደሚንቀሳቀስ ሰራዊቱ ከህዝብ መረጃ በማግኘቱ ከበባ ውስጥ ወይም ቀለበት ውስጥ አስገብቶ ከ37 በላይ ተዋጊዎቹን ሙት አድርጓል እና ይሄ የአባገዳ ጎበና ሆላ ልጅ ፎሌ ጎበና ከነ7 አጃቢዎቹ ተማርኳል እና 37 ሙት ሲሆኑ ከ40 በላይ ቁስለኛ በውጊያው ላይ ተቆጥሯል። ሌላው እንግዲህ ተዝረክርኮ ሲፈረጥጥ ህዝቡ ከሰራዊቱ ጋር ተባብሮ እያሳደደው ይገኛል እና ድሉ ይሄ አዛዡ ካለው ተጽዕኖ አንጻር በሸኔ ተዋጊዎች ውስጥ ከፍተኛ ነው። በተዋጊው ሞራል ላይም ተጽዕኖ ይኖረዋል ወይም ሞራሉ ይወድቃል ተብሎ ይገመታል እና ይህ በእንዲህ እንዳለ እንግዲህ በተደጋጋሚ አሁን በዚህ በሸኔ ኃይል ላይ በአየርም በምድርም ጥቃት እየተፈጸመ ነው። ባለፈው በአጭር ዜና እንደገለጽንላችሁ አሊዶሮ በሚባለው ቦታ ላይ 87 የሸኔ የሽብር ኃይሎች ከነአዛዦቻቸው በድሮን ሙሉ በሙሉ ተደምስሰዋል እና ይሄ ቦታ ከፍተኛ እገታ በተሽከርካሪም በእግርም በሚሄዱ ሰዎች ላይ ከፍተኛ እገታ እና ግድያ፣ ዘረፋ ይፈጸምበት የነበረ እና ቦታው እንደዚህ አይነት ጥቃት ለመፈጸም ስትራቴጂ የሆነና ለዚህ ለሽብር ኃይሉ አመቺ ስፍራ ነው። የሆነ ጊዜ ይለቅና በሌላ ጊዜ ተሽለኩልኮ ይመጣል። ይሄ ቦታ በብዙ አቅጣጫ ወደ
ሸዋ፣ ወደ ወሎ፣ ወደ አባይ በረሃ ውስጥ ለውስጥ ተሽሎክልኮ የሚወስድ መዳረሻ ያለውና ዛሬ እዚህ ቦታ ላይ ጥቃት ተፈጽሞ ነገ ሌላ ጋር ለመገኘት ወይም ከሌላ ከመከላከያ ወይ ከጸጥታ ኃይሉ የመልሶ ማጥቃት ለመከላከል የሚያመች ስለሆነ ይሄ ቡድን እዛ አካባቢ ብዙ ጉዳት ሲያደርስ ኖሯል። አሁን በተጠና መንገድ በተሰራ ኦፕሬሽን ግን ያው ከላይ ጠቀስኩላችሁን ጉዳት አስተናግዷል። ይህ በእንዲህ እንዳለ በህወሓት ላይ ሌላ ዙር ጥቃት ተካሂዷል። በትግራይ ውስጥ በሚገኝ ወታደራዊ ኢላማ ላይ ወሳኝ ወታደራዊ ኢላማ የተባለላቸው ትጥቅና ስንቅ የሚከማችባቸው ቦታዎች ላይ ጥቃት ተፈጽሟል። መቼ? ትናንት እሁድ። እንግዲህ ከዚህ በፊት ከ3 ቀን በፊት የተፈጸመ ጥቃት አለ እና ይሄኛው ደግሞ እንግዲህ በ3 ቀን ልዩነት ውስጥ የተፈጸመ ሌላ ጥቃት ነው። በዚህ ጥቃት ኢላማዎች የታለመው ኢላማ በትክክል ተመቶ በጠላት ላይ ከፍተኛ ኪሳራ መመዝገቡን ነው መረጃዎች የሚያመለክቱት። እንግዲህ ቲፒኤልኤፍ በባለፈው ጥቃት ለመጀመሪያ ጊዜ የሰራዊት እንቅስቃሴ ላይ ነው ኢላማ የተደረገውና ጉዳት ያደረሰው የትግራይን ሰራዊት ነው ብሎ አምኗል። ከዚህ በፊት ጠላቶቻችን በሙሉ ሲቪል ኢላማ፣ አዛውንቶች፣ ህፃናት፣ ትምህርት ቤት፣ ሆስፒታል ነበር የሚሉት። እንግዲህ ህወሓት በዚህ ደረጃ ሰራዊቴ ተጠቅቶብኛል በድሮን ካለ የደረሰበት ጉዳት ከሰራዊት በላይ ይሄ ትልልቅ ትጥቅና ጉዳት የሚያስከትል በአሰላለፉ ላይ ተጽዕኖ የሚያደርግ እና ለተሸናፊነት የሚያበቃው የሚያሳምም ጉዳት እንደደረሰበት መረዳት ይቻላል ከዚህ በፊት ከሚሰጠው መግለጫ ላይ። እንግዲህ ደግሞ የአሁኑን የትናንቱን ጥቃት ደግሞ ምን ብሎ እንደሚገልጽልን አናቅም። ወይ እንደ በፊቱ ወታደራዊ እንትኖቼን ሰራዊቴን ይላል፣ አለበለዚያ ደግሞ ወደ ለመደበት ህዝብ ተጠቃብኝ እንደዚህ ሊል ይችላል። ለማንኛውም እንደዚህ አይነት ውጤታማ የሆነ የድሮን ድብደባ ለሁለተኛ ጊዜ በ3 ቀን ልዩነት ውስጥ ተካሂዷል። እንግዲህ ይሄ መንግስት አሁን ትንሽ ጠንከር ብሎ አገሪቱን ለማተራመስ ህብረት ፈጥረናል እያሉ ከውጭ ጠላት ተልዕኮ ተቀብለው ሰላም እንዳይኖር ልማት እንዳይካሄድ እና ከቻሉም ኢትዮጵያ ለማፍረስ ሀገረ መንግስቷን ያው ጠንካራ ሀገረ መንግስት እንዳላትና ሀገረ መንግስቷንም የሚከላከል ህዝብ እንዳለ ያው በምርጫ አሳይቷል ህዝቡ። በዚህ መልኩ እንግዲህ በአመፅ በነውጥ ተቃውሞ በመንግስት ላይ በማስነሳት መንግስት እንገለብጣለን ብለው ያሰቡት ባለመሳካቱ ምክንያት ደግሞ በሌላ በወታደራዊ ትጥቅ እዚህም እዛም እያሉ ይፍጨረጨራሉ። ነገር ግን በደንብ ተደቁሰዋል። የመጀመሪያው የድሮን ድብደባ ከተካሄደ በፊትም ሆነ በኋላ ህወሓት አደራድሩኝ የሚል ተማጽኖ ማሰማቱ ይታወቃል። አደራድሩኝ እና እኔ የሰላም ኃይል ልሆን እችላለሁ፣ በቀጠናው ጦርነት እየፈጠረ ነው ይሄ መንግስት፣ ስለዚህ እኔን የጨመረ ድርድር ይደረግና ቀጠናው ሰላም እንዲሆን አስተዋጽኦ ላበርክት እያለ አስቂኝ ጥያቄ እየጠየቀ ነው። አንደኛ ህጋዊ አይደለም፣ ሁለተኛ ተፈጥሮ ለሰላም እንዲቆም አያደርገውም። በተጨባጭ ደግሞ እያሳየ ያለው 7 ያህል የታጠቁ የሚላቸውን 10ም 20ም አባል ያላቸውን አደራጅቼ በመላው ኢትዮጵያ ይሄንን የትጥቅ ትግል ወይም ጦርነት አቀጣጥላለሁ ብሎ እየሰራ ነው። ባለፈው 7 የሚሆኑ ድርጅቶች ጽምዶ ወይም ጥምረት መፍጠራቸውን ሰምተናል። አብረን ቆመናል፣ አብረን እንታገላለን ብለውም መግለጫ ሰጥተዋል።
ይህን ካነሳን ኦብነግ ወይም የኦጋዴን ብሔራዊ ነፃ አውጪ ግንባር የሚባለው ቡድን ከታጠቁ ቡድኖች ጋር አልሰራም ይታወቅልኝ የሚል መግለጫ አውጥቷል። አንዱ እነዛ 7ቱ ውስጥ የታቀፈው ወይም ታቅፏል ተብሎ መግለጫ የወጣለት ኦብነግ ነበር። ይሁንና ይህንን ኦብነግን እወክላለሁ ብሎ ኤርትራም ከኢሳያስ ጋር የታየው በኋላም እዚህ ጽምዶ ወይም እነዚህ የጸረ ሰላም ኃይሎች ጥምረት ውስጥ ገብቻለሁ ያለው ከድርጅቱ ከኦብነግ ውስጥ በምርጫ በ2015 ላይ በተካሄደው ምርጫ ወድቆ በምትኩ ሌላ ሊቀመንበር ተመርጦ እሱ ከኃላፊነት ተነስቶ በድርጅቱ ላይ ምንም የወሳኝነት ሚና የሌለው ሰው ነው እና ይሄ ሰውዬ በውጭ ኃይሎች ተገዝቶ ኢትዮጵያ ውስጥ ሰላም ከሚያደፈርሱ ሰዎች ጋር የትጥቅ ትግል አደርጋለሁ ማለቱን ኦብነግ እንደ ድርጅት እንደማይቀበለው ትናንት በጂጂጋ ከተማ ባደረገው ስብሰባ ካደረገ በኋላ በሰጠው መግለጫ አስታውቋል እና ከዚህ በፊት በጥቅምት 2018 እንደ አውሮፓ አቆጣጠር አስመራ ላይ የተደረገው የሰላም ስምምነት ከኢትዮጵያ መንግስት ጋር ተግባራዊ እንዲሆን እየሰራው ነው። በዚህ የሰላም ስምምነት መሰረት ደግሞ በክልሉ ሰላም ተፈጥሮ ክልሉ በርካታ የልማት ተጠቃሚ ሆኗል። መሰረተ ልማቶች በክልሉ ተስፋፍተዋል። ስለዚህ እኛ የምንታገለው ስምምነቱ አስመራ ላይ የፈጸምነው ስምምነት ሳይሸራረፍ ተግባራዊ እንዲሆን በሰላማዊ መንገድ መንግስትን እንጠይቃለን እንጂ ትጥቅ አናነሳም፣ ከትጥቅ ካነሱ ኃይሎችም ጋር አናብርም። ይህ በስማችን የተደረገ መግለጫ ተቀባይነት የሌለውና በግለሰብ ደረጃ የተደረገ ስለሆነ ዓለምም የኢትዮጵያ ሕዝብም የክልላችን የሶማሌ ክልል ሕዝብም ይወቅልን ብሏል ኦብነግ እና ጠላቶቻችንም ባይዘዌ በዚህ ደረጃ የተፈረካከሱ ይሄ ስልጣን፣ ጥቅም፣ ገንዘብ የሚቀጠር ኃይል ደግሞ በተናጠል እየወጣ እንዲህ ነኝ ይሄን እወክላለሁ ምናምን እንደሚል አብዛኛው ግን በኢትዮጵያ ውስጥ እየተንቀሳቀሰ ያለ ተቃዋሚም ቢሆን በሰላማዊ መንገድ ትግሉን ለማካሄድ እንደሚመርጥና የሚያዋጣውም ይሄ መንገድ ብቻ እንደሆነ በዚህ በ7ኛው ጠቅላላ ሀገራዊ ምርጫ የታየ ጉዳይ ነው። ስለዚህ እንግዲህ ከሰሞኑን በዚህ 2 ቀን ያለኝ መረጃ ይሄን ይመስላል። ወደ እናንተ አድርሻለሁ። እናንተ አብሪ ሚዲያን ሰብስክራይብ፣ ሼር በማድረግና አብሪ እንድትጠናከር በመደገፍ አስተዋጽኦ እንድታበረክቱ በማክበር እንጠይቃለን። ከጎናችን እንደምትቆሙም ተስፋ እናደርጋለን። በሌላ ዝግጅት እስከምንገናኝ ሰላም።